ኢትዮጵያዊ የመዳም ቅመሞች አንድ ቤት ውስጥ በሚኖሩበት በዚህ በጾም ወቅት በዚህ በተከበረ ወር በእኛም በሙስሊሞችም በክርስቲያኖችም በጾም ወር ከመዳም ቤት እንዴት እንዳስባራቻት እነግራችኋለሁ። ቪዲዮውን እስከ መጨረሻው ድረስ ተከታተሉ ማለት ነው። ሀይ ሰላም ውዶቼ፣ ማሮቼ፣ ፍቅሮቼ እንዴት ናችሁ? ደህና ናችሁ? አለሁላችሁ። አልሐምዱሊላህ ደህና ነኝ። ሜሪ ቲዩብ ነኝ ከዋናው ስቱዲዮ ከማዳም ኩሽና። ያው በእርግጥ ዛሬ ኩሽና ውስጥ አይደለሁም፣ ክፍሌ ውስጥ ነው ያለሁት። እና እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ጾም እንዴት ይዛችኋል? እኔ እንደውም ትንሽ አወፍሮኛል መሰለኝ፣ ጮማ እያወጣሁ ነው መሰለኝ፣ ደህና ነገር እየበላሁ መሰለኝ ቢሆን እና እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ፣ ሁሉ ሰላም። እናንተ ጋር ስራ እንዴት ነው? ስራ እንዴት ይዛችኋል? ረመዳን እንዴት ይዛችኋል? እኛ ጋር አልሐምዱሊላህ ያው ወራት ብቻ ነው የመጀመሪያው ሳምንት፣ በጣም ወራት አለ፣ የማይሰራ ነገር የለም፣ ሁሉም ይሰራና ከዛ ይጣላል። አሁን ትንሽ ሳምንት አልፈናል ስለሆነ ትንሽ ነገር ነው፣ ስራም አልሐምዱሊላህ ምንም አይልም። እና እንዴት ናችሁ? ደህና ናችሁ? እኔ ያለሁላችሁ አልሐምዱሊላህ። ሰላምታ በዛባችሁ መሰለኝ። እና ምን ሆነች የመዳም ቅመም አንድ ቤት ውስጥ ነው የሚሰሩት። ሁለት ኢትዮጵያዊ ናቸው ሁለቱም። አንዷ ዩቲዩብ ትሰራለች፣ ቲክቶክ ትሰራለች። ከዛ አንደኛዋ ደግሞ አትሰራም ማለት ነው፣ ዩቲዩብም ቲክቶክም አትሰራም። ከዛ ማዳምሻ አንድ ቀን ታያለች ቲክቶኳን ማለት ነው። ቲክቶኳን ስታይ ሴትይቷ መዳሟ የኔን ነገር አትቅረጹ፣ የኔን ዕቃ አትቅረጹ፣ እዚህ ቤት ውስጥ ቲክቶክ ምናምን መስራት አይቻልም፣ መቅረጽ አይቻልም ብላቸው ትላቸዋለች ማለት ነው። ይሄ የቤቱ ህግ ነው ማለት ነው፣ እነሱ የሚኖሩበት ቤት ህግ ነው። ከዛ በኋላ እሺ ተብሎ እንደዛ ሄድና ያው እነሱ ይሰራሉ በድብቅ ማለት ነው። ቲክቶኩ ስለሚደርሳቸው እሱን አልሰሩም እና ዩቲዩብ ነው የሚሰሩት። አንደኛዋ ነች የምትሰራው፣ አንደኛዋ ትሰራ፣ ሁለቱንም ማለት ነው። ከዛ አንደኛው ትሰራለች። ከዛ ምን ታደርጋለች? እንደዚህ እኔ እንደዚህ አሁን በቪዲዮ እኔ እያያችሁ ነው ለማወራው፣ እሷ ደግሞ ፊቷን ሳታሳይ የሆነ ነገር ትቀርጽና በድምፅ ነው የምትሰራው ማለት ነው። ከዛ እሷ በድምፅ ነው የምትሰራው፣ ልጅቷ ይግባባሉ፣ መጀመሪያ ላይ ይሰራሉ አብረው ማለት ስትቀርጽ ምናምን አትነግርባትም ማለት ነው። ከዛ በኋላ አንድ ቀን ይጣላሉ ማለት ነው። በዚሁ ሰሞን የተጣሉት ረመዳን ውስጥ ማለት ነው። በዚሁ ሰሞን ይጣላሉ። ሲጣሉ ልጅቷ ለመዳሟ ታቀሳስርባታለች ማለት ነው፣ ትነግራታለች። ከዛ ያው መዳሞች ደግሞ ታውቃላችሁ አንዳንዶቹ ናቸው እንደው ከስንት አንዶቹ ናቸው እንጂ አብዛኛው አሁን ለምሳሌ የኔን ስልክ ብሰጣት እንደው ቲክቶክ ስክሮል ካደረገችበት ምናምን ነው እንጂ ሌላ ነገር ብዙ የሚያውቁት ነገር የላቸውም። ቲክቶክ በሎኬሽን ስለሚያመጣ ነው። እኔ አሁን ለምሳሌ ሳዑዲ አረቢያ ውስጥ ስላለው አብዛኛው የኔን ቪዲዮ የሚያሰራጨው ሳዑዲ አረቢያ ውስጥ ላሉ ሰዎች ነው እና ሌላ ቦታ ያሉትንም እንደዛው ማለት ነው። ስለዚህ ቲክቶክ ማዳሞቻችሁና እናንተ አንድ ቤት ውስጥ ስለምትኖሩ በሎኬሽን ስለሆነ የሚሰራው የእናንተን ቪዲዮ ለማዳሞቻችሁ ሼር ያደርጋል ማለት ነው። ስለዚህ ዩቲዩብ ደግሞ እንደዛ አይደለም። ሰርች ባደረጋችሁ ቁጥርና እናንተ የምታዩትን ነገር ለምሳሌ ሁሌ መዝሙር የምታዩ ከሆነ መዝሙር ነው የሚያመጣላችሁ። ሰርች አድርጋችሁ ሁሌ የምትከታተሉትን ነገር ነው የሚያመጣላችሁ። ቲቪ ቻናል የምትከታተሉ ከሆነ እንደዛው ነው ማለት ነው ዩቲዩብ ማለት ነው። ስለዚህ እነሱ የእኛን ስለማያዩ የእኛን ሰርች ስለማያደርጉ የእኛ ዩቲዩብ ቻናል እነሱ ጋር ሊሄድ አይችልም ማለት ነው። ወይ ሰርች አድርገው ወይ በቃ የእኛን ካዩ አጋጣሚ ከመጣላቸው ማለት ነው እንጂ አይመጣላቸውም የእኛ ዩቲዩብ ማለት ነው። እና አያውቁትም። የነሱ በአረብኛ ነው፣ የኛ በእንግሊዘኛ ነው። ስልካችን ራሱ በዚህኛው አረብኛ ከሆነ በዚህኛው ነው፣ በዚህ ጋር በእንግሊዘኛ ከሆነ በአረብኛ ሲሆን በዚህ ጋር ነው የሚሆነው እና አይገናኝም ሲጀመር ማለት ነው። አያውቁትም። እና ሴትዮዋ ስልኳን አታውቀውም የልጅቷን፣ እሷ በእንግሊዝኛ ስለምትጠቀም እሷ ደግሞ በአረብኛ ስለምትጠቀም አንድ አይነት ስላልሆነ አታውቀውም። ከዛ በኋላ ሲጣሉ ለመዳሟ ስታከታስርባት ስልኳን ከፍታ ማለት ነው የልጅቷን ስልክ ከፍታ አሳየቻት። እሷ የቀረጸችውን ከዚህ በፊት የቀረጸችውን ምግብ ስትሰራ ማለት እሷ ጽዳት ነው የምትሰራው፣ እቺ ዩቲዩብ የምትጠቀመው ጽዳት ነው የምትሰራው፣ ያችኛዋ ደግሞ ምግብ ነው የምትሰራው፣ ያቀሳሰረችባት ማለት ነው። ከዛ እሷ ምግብ ስትሰራ ጓደኛዋ ትቀርጽና ትለቀዋለች በድምፅ አድርጋ ማለት ነው። ቤት ስታጸዳም እንደዛው የሆነ ነገር ፕሮግራም ሲኖር ምግቦችን እየቀረጸች ምናምን እና መዳሟ ደግሞ ከዚህ በፊት ቲክቶካቸውን አይተው አትቅረጪ፣ ቤታችንን አትቅረጪ፣ የኔ ዕቃ ምንም ነገር እንዲቀርጽ አልፈልግም ብላት ነበረ ማለት ነው። ስለዚህ ማስጠንቀቂያ ሰታት ነበረ እና ከዛ አሁን ሲጣሉ እችኛዋ ምግብ የምትሰራዋ ጽዳት ለምትሰራዋ ሰራተኛ እንደዚህ ታረጋለች፣ ትቀርጻለች፣ ሁሉ ነገር ትቀርጻለች ብላ ትነግራታለች ማለት ነው። ልጅቷን ከዛ ጠየቀቻት
መዳም ማለት ነው። ከዛ ስትጠይቃት በፍጹም ብላ ካደች። በፍጹም ምን ያልቀረስኩም እኔ ምንም ነገር አላረግም ብላ ካደች ማለት ነው ልጅቷ። ከዛ ልጅቷ ስክድ ልጅቷ ደግሞ አንቺ ነሽ ጥፋተኛ ላለመባል ምን ታደርጋለች? ስልኳን ተቀበያትና እኔ እሰይሻለሁ ትላታለች። ከዛ ስልኳን ተቀበላትና ስልኳን እሷ ከፍታ ታሳያታለች ማለት ነው። ምንም እንደቀረጽ ቪዲዮቿ እንዳለ ከዩቲዩብ ላይ ታሳያታለች ማለት ነው። ስለዚህ ወዶቼ ማሮቼ ፍቅሮቼ ሁለት ሆናችሁ የምትሰሩ ልጆች አደራችሁን ተጠንቀቁ። እና ደግሞ አንድ ዜጋ ሆናችሁ እነሱ ራሱ እኮ ወላሂ ይገምቱናል። ራሱ አንደኛ ነገር ይገምቱናል፣ ሁለተኛ ነገር ደግሞ በጣም ነው የሚጠሉን። ራሱ ለራሳቸው እርስ በራሳቸው እንኳን አይግባቡም ብለው ነው የሚጠሉን ማለት ነው። ወላሂ እሷ አሁን አልተጠቀመችም እኮ ወላሂ አልተጠቀመችም። እሷ ትውጣ፣ ምንም ችግር የለውም። ሌላ ቤት ትገባለች፣ ሌላ ሀገር ትሄዳለች። ካልሆነ ግን ደግሞ እሷ በዚህ በጾም ሲቀጥል ደግሞ እሷን ራሷን ለማስወደድ ብላ ገና ለገና በተጣሉበት ቅጽበት እንደዚህ ማድረግ ጥሩ ነገር ነው ብዬ አላስብም። እና ለማንኛውም ግን ምን እናደርጋለን? አሁን ልጅቷ ያደረገችውን አድርጋለች። ልጅቷን አስባራታለች መዳሟ። መጀመሪያ ጥንቃቄ ስለሰጠቻት ሁለተኛ እድል ሁለተኛውን ስክል ስለቀረጽ ደግሞ እድል ልትሰጣት ስላልቻለች አባረረቻት ማለት ነው፣ ልጅቷን ከቤት ማለት ነው። እና ስለዚህ ውዶቼ ማሮቼ ፍቅሮቼ እነሱን ነገር እነሱ ትተን እና እኔ አሁን ልላችሁ የፈለግኩት ነገር ምንም አይነት ነገር ከሌላ ዜጋ ጋር ከኛ ዜጋ ጋር ስትሰሩ አረ ብትጣሉ እንኳን ማለት ነው ወላሂ አሳልፋችሁ የራሳችሁን ዜጋ ለነሱ አትስጡ። የራሳችሁን ዜጋ ምንም ያህል መጥፎ ትሆንባችሁ ወላሂ ነው የምላችሁ፣ ምንም ያህል መጥፎ ብትሆንባችሁ ራሱ አሳልፋችሁ ለነሱ አትስጡ። ከቻላችሁ እናንተ ተሸነፉና ማለት ነው ወላሂ ዝም በሉ እና ለነሱ አሳልፋችሁ አትስጡ ምንም ነገር ቢፈጠር። ከዛ በፊት ግን የማትግባቡ አለ አይደል? እንዲሁ አንዳንድ ሰው እንዲሁ የማይግባባ ሰው አለና የማትግባቡ አይነት ሰው እሱ እንደዚህ እናንተ እንደዚህ አይነት ሰው ከሆናችሁ ደግሞ ያለ መቀራረብ፣ ያለ ማውራት፣ ሚስጥራችሁን ያለ ማውራት፣ ስልካችሁን ያለ መሳየት፣ ሰብስክራይብ ከፈለጋችሁ ሌላ ሰው ሰብስክራይብ ያደርጋችኋል፣ ለነሱ አለማሳየት ማለት ነው። የማትግባቡ የማትጣጣሙ አይነት ሰዎች ከሆናችሁ ማለት ነው። እና ስለዚህ ውዶቼ ማሮቼ ፍቅሮቼ ከሌላ ዜጋ ጋርም ሲሆን እንደዛው ከሌላ ዜጋ ጋርማ ሲሆን ምናችሁን ማታሳዩ የግል ህይወታችሁን ብቻ ኖሩ። ምንም አይነት ነገራችሁን ለሌላ ሰው ሼር አታድርጉ ማለት ነው። ስለዚህ ውዶቼ ማሮቼ ፍቅሮቼ ሁለት ሆናችሁ ከዛም በላይ ሆናችሁ አንድ ቤት ውስጥ የምትሰሩ ልጆች በጣም ጥንቃቄ አድርጉ ልላችሁ እወዳለሁ። በተለይ እንደዚህ መዳም ከልክላችሁ እናንተ ደግሞ በድብቅ እያደረጋችሁት ነገር ከሆነ ደግሞ ራሳችሁ ብቻ ማወቅ ያለባችሁ ነገር መሆን አለበት ብዬ አስባለሁ። እንግዲህ ሁለት ወይ ሶስት ሆናችሁ የምትሰሩ ልጆች በደንብ ጥንቃቄ እንድታደርጉ ነው ይሄንን ነገር የነገርኳችሁ። እንደምትጠቀሙበት ተስፋ አድርጋለሁ። እንዳልኳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ወዳችኋለሁ። ባይ